ሰላም ኢየሱስ ክርስቶስ የፍቅር ንጉስ ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ ላለው እንግዲህ የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው ባላለው ውድ የፕሮግራማችን ተከታታዮች እንግዲህ ይሄ ቻናል ከዚህ በፊት የኢየሱስ ክርስቶስ የፍቅር ንጉስ ቻናል ብዬ ነበር የከፈትኩት። አሁን ደግሞ ሌሎች ሰዎችም እንዲመጡ ስለፈለኩ ምክንያቱም አንዳንድ ጊዜ ኢየሱስ ክርስቶስ የፍቅር ንጉስ የሚለው ከሃይማኖት ጋር የሚያያዩ ሰዎች አሉና ይሄን ቻናል መንፈሳዊ ወይ ደግሞ ሃይማኖታዊ አድርገው የሚያስቡ ሰዎች አሉና እነዚህ ሰዎች አብሬ አንድ ለማድረግ ፈልጌ የእውነት ህይወት ቻናል አልኩትና እውነት ህይወት ማን ነው? ኢየሱስ ነው። ኢየሱስ ክርስቶስ እኔ መንገድም ህይወትም እውነትም ነኝ አለ። ስለዚህ ኢየሱስ ክርስቶስ ስለሆነ በሌላ አማርኛ ሰዎች መንፈሳዊ ነገር እንዳይመስላቸው እውነተኛ ነገር እንደሆነ ለማሳየት ብዬ የእውነት ህይወት ቻናል አልኩት ማለት ነው። ስለዚህ ሁለቱም አንድ ነው። በሁለቱም መግባት ትችላላችሁ። እንኳን ወደ ቻናላችን በሰላም መጣችሁ ላለው እንግዲህ ከዚህ በፊት አዲስ ለሆናችሁ ይሄ ቻናል የኢየሱስ ክርስቶስ የፍቅር ንጉስ ቻናል የሚባል ነበረ። ያው ቅድም እንደተናገርኩት አሁን የእውነት ህይወት ቻናል ነው እና የዚህ ፕሮግራም አዘጋጅ እና አቅራቢ ጌትሽ አዲስ ሰው ባላለው ዛሬ ምን ይዤላችሁ መጥቻለሁ። እንግዲህ ውጭ ሀገር ለምንኖር በተለይ ደግሞ የዩሮፒያን ካላንደር የምንጠቀም አሁን 2026 ገብተናል ማለት ነው። እንግዲህ አዲስ ዓመት በገባ ቁጥር ሁላችንም አንድ ሜሴጅ የሚሰጠን ይመስለኛል፣ አንድ መልእክት የሚናገር ይመስለኛል እና ያም መልእክት ምን ማለት ነው? ላለፉት ዓመታት የኖርነውን ኑሮ እንዴት ነው ወደፊት ደግሞ እያሻሻልን የምንሄደው የሚለውን ነገር ሰዎች እንዲያዩ ያደርጋቸዋል። ትልቁና ዋናው ነገር ግን እግዚአብሔር ዓለማትን የፈጠረ መንግስትን ራሱ በራሱ ቃል የሰራ እግዚአብሔር ምንድነው ያደረገው? ሁልጊዜ ለኛ ሰዓትን ሰጥቶናል፣ ሳምንታትን ሰጥቶናል፣ ወራትን ሰጥቶናል፣ ከዛ በኋላ ዓመታትን ሰጥቶናል። በእነዚህ ዓመታት ውስጥ ግን በእነዚህ አሁን እሱ በሰጠን የታይም ፍሬምወርኮች ውስጥ ሁልጊዜ እግዚአብሔር ከኛ ምን ይፈልጋል? ፍሩት ይፈልጋል። እግዚአብሔር ነው ይህንን የሚፈልገው። ምክንያቱም ማንኛችንም ያለ ፐርፐዝ ወደዚህ ምድር የመጣ ማንኛችንም የለን። ይሄ ደግሞ የሚገባን ሁላችንም የሚገባን የእግዚአብሔርን ቃል ማንበብ ስንጀምር፣ ከእግዚአብሔር መንግስት ጋር አብረን መሆን ስንጀምር ትክክለኛ የህይወታችን ትርጉም እናገኘዋለን። እንግዲህ እኔ ከዚህ በፊት ተናግሬያለሁ። በዚህ ቻናልም ስለ ህይወቴ አመጣጥ እዚህ ደረጃ እንዴት እንደደረስኩኝ እግዚአብሔር እንዴት እንደመራኝ ለመናገር ሞክሬያለሁ እና ሁላችንም የራሳችን ስቶሪ አለን። ሁላችንም የራሳችን አካሄድ አለን እና እግዚአብሔር ይባረክ። እንግዲህ በምንነቃበት ጊዜ የእግዚአብሔር መንግስት ማወቅ ከቻለን ትልቁ ድል እዛ ላይ ነው እና በአዲሱ ዓመት እንግዲህ የኔ ዛሬ ይዤ የመጣሁት መሴጅ ምንድነው? የተመረጣችሁም ያልተመረጣችሁም ይሄ ዓመት እንዳያመልጣችሁ ነው አርስቱ።
ያልተመረጣችሁም ይሄ አዲሱ ዓመት እንዳያመልጣችሁ። ምክንያቱም እያንዳንዷ ሰዓት፣ እያንዳንዷ ቀን፣ እያንዳንዱ 24 ሰዓት በጣም የሚገርማችሁ ነገር አንድ እድል እየተሰጠን ነው። በዛ እድል ተጠቅመን የሚቀጥለውን 24 ሰዓት ካለፈው የተሻለ ማድረግ ካልቻለን ምንድነው የሚሆነው? ህይወታችን ድግግሞች ነው የሚሆነው። ድግግሞች ሲሆን ደግሞ ምንድነው የሚሆነው? ይሰለቻል። ለዚህ ነው ብዙ ጊዜ ሰዎች ብዙ ነገር ያገኙና ምድር ላይ በኋላ ላይ ያ ነገር ሲደጋገምባቸው ምን እየሆነባቸው ይመጣል? በእነሱ በተለይ በኢሮፓውያኑ አነጋገር ቦሪንግ ይሉታል። በቃ የሚያሰለች ነው ህይወት፣ አሰልቺ ነው ይላሉ። ለምንድን ነው ያላችሁ እንደሆነ የተደጋገመ ህይወት ስለሚኖሩ። በጣም የሚገርማችሁ የእግዚአብሔር መንግስት ጋር ስትቀላቀሉ ግን ኤቭሪዴይ አዳዲስ ነገር ስለምትማሩ በእያንዳንዷ ደቂቃ፣ በእያንዳንዱ ሰከንድ፣ በእያንዳንዱ ደቂቃ ብዙ ነገር ስለምትማሩ አዳዲስ ነገር ለማየት ትፈልጋላችሁ እንጂ በፍጹም አሰልቺ አይሆንም ህይወት። ህይወት አሰልቺ የሚሆንባቸው የእግዚአብሔር መንግስት ያልተቀላቀሉ በምድር ብቻ የሚኖሩ ሰዎች ናቸው። ለዚህ ደግሞ ብዙ ሴሌብሪቲ፣ በጣም ትልቅ ሀብታም የሆኑ ሰዎች፣ ፌመስ የሆኑ ሰዎች፣ ክብርና ዝና፣ ገንዘብ፣ ሀብት፣ ኃይል፣ ሁሉ ነገር ያላቸው ሰዎች የዚህ ሰለባ ሲሆኑ እናያቸዋለን። ያ ማለት ምን ማለት ነው? እነዚህ ነገሮች ሁሉ ለእነዚህ ሰዎች ትርጉም አልሰጧቸውም ማለት ነው። ህይወት አልሰጧቸውም ማለት ነው። ስለዚህ ይሄ የሚያሳየው ምንድን ነው? ሰው እረፍትን የሚያገኘው፣ ሰው እርካታን የሚያገኘው በእግዚአብሔር መንግስት ሲኖር ብቻ ነው። ስለዚህ ነው ዛሬ በዚህ ዓመት ከዚህ ዓመት በፊት በእግዚአብሔር መንግስት የሌላችሁ ሰዎች ይሄ ዓመት አያምልጣችሁ እያልኩ ነው ወደዚህ የመጣሁት። ስለዚህ ጌታ መንፈስ ቅዱስ ይረዳኛል። ዛሬ ወደዚህ የመጣሁት በራሴ ሐሳብ አይደለም። በእኔ ውስጥ ያለው የእግዚአብሔር መንፈስ ዛሬ በእግዚአብሔር መንግስት የሌላችሁትን ሰዎች ወደ እግዚአብሔር መንግስት እንድትመጡ ጥሪ እያደረገላችሁ ነው። በዚህ አጋጣሚ ይህንን ቻናል በአጋጣሚም ይሆናል ወይ ሰው ልኮላችሁ ይሆናል የምታገኙት ያገኛችሁ ሰዎችና በአጋጣሚ ይሄን የምትከታተሉ ሰዎች ይሄን መሴጅ የምትከታተሉ ይሄ መሴጅ ለእናንተ ነው። ይሄ መልእክት ለእናንተ ነው። የእግዚአብሔር መንግስት ሁልጊዜ ለሁላችንም የሚበቃ መንግስት ነው። ያልዳኑ ሰዎችን እንድንጠራ የእግዚአብሔር ቃል ይናገራል። ስለዚህ የእግዚአብሔርን ቃል ለመናገር የግድ የእግዚአብሔር ጥሪ ሊኖረን አይገባም። ምን ማለት ነው? ይህንን ስል ኢየሱስ ክርስቶስ ሂዱ ወደ ዓለምም በአብ ወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቶቼ አድርጓቸዋል። በአደባባይ የሚመሰክርልኝን ደግሞ በአባቴ ፊት እመሰክርለታለሁ አለ እግዚአብሔር ቃል። ስለዚህ ቅዱሳን በጌታ የምንኖር ሰዎች ሁላችንም የእግዚአብሔርን ቃል ልንናገር ክርስቶስ ኦልሬዲ ለክርስቶስ የውዴታ ግዴታ ቃል ኪዳን ገብተናል። ስለዚህ ይሄንን ስናደርግ ወንድሞቻችንን፣ ዘመዶቻችንን፣ አብረው ያሉንን ሰዎች፣ አጠገባችን ያልዳኑትን ሰዎች እንድንጠራ ነው። ስለዚህ እኔም በዚህ ጥሪ መሰረት ነው ወደ እነዚህ ዘመዶቼ፣ ወደ እነዚህ አብሮ አደጎቼ፣ ወደ ጠፉት የእግዚአብሔር በጎች የሚላቸው እግዚአብሔር ወደ እነሱ ወጥቼ የምናገረው። ስለዚህ ዛሬ ላይ መልእክቴ ምንድን ነው? የተመረጣችሁ ያልተመረጣችሁም እንዳያመልጣችሁ ነው የሚለው። እንግዲህ ሁለት ሰዎች አሉ፣ የተመረጡ አሉ፣ ያልተመረጡ አሉ። ገባችሁ? ይሄንን ስናገር ታዲያ ምንን አስደግፌ ነው? የእግዚአብሔርን ቃል አስደግፌ ነው። ምክንያቱም የተመረጣችሁ ወይም ደግሞ ቹዝን ብሎ እግዚአብሔር የሚናገራቸው ሰዎች አሉ፣ ህዝቦች አሉ። ያልተመረጣችሁ ብሎ ደግሞ የሚናገራቸው ህዝቦች አሉ። ስለዚህ የእግዚአብሔር ቃል ይሄንን ሲናገር ያለ ምክንያት አይደለም የሚናገረው። ስለዚህ ዛሬ ስለነዚህ ስለ ሁለት ሰዎች እናገራለሁ ማለት ነው እና ምናልባትም ተመርጠው መመረጣቸውን ያላወቁ ሰዎች እንደተመረጡ አውቀው በጊዜ ሳይረፍድባቸው በሩ ሳይዘጋ ወደ ዘላለም ህይወት እንዲገቡ ነው መንፈስ ቅዱስ ወደዚህ የመራኝ ማለት ነው። ስለዚህ ዛሬ ወደ መጀመሪያ እንግዲህ የተመረጡት ማለት ምን ማለት ነው? የተመረጡት ሰው ሁሉ እኮ በእግዚአብሔር ተመርጧል ሊል ይችላል ሰው። ግን የእግዚአብሔር ቃል ምን እንደሚል 3 ስክሪፕቸር ሰጣችሁና ከዛ ወደዛ ሄዳለሁ እና ለምንድን ነው ይሄን የምናገረው? በራሴ አንደርስታንዲንግ ወይ ደግሞ በራሴ መረዳት አይደለም እየተናገርኩ ያለሁት።
ይሄን የምናገረው በእግዚአብሔር ቃል ቆሜ ነው። በእግዚአብሔር ቃል ተመርኩዤ ነው ይሄን የምናገረው። ስለዚህ የእግዚአብሔር ቃል ብዙ ሰው የእግዚአብሔርን ቃል ማንበብ ለማይችሉ ሰዎች ወይ ደግሞ አንብበውም መረዳት ላስቸግራቸው ወይ ደግሞ ማንበብም ለማይፈልጉ ሰዎች ነው ይሄ መልእክት። ስለዚህ ከዚህ በፊትም ተናግሬያለሁ። ታርጌት ኦዲየንሶቼ ሁልጊዜ በጌታ የሌሉ ሰዎች ናቸው። ስለዚህ ቅዱሳን ይሄንን ቪዲዮ የምታገኙ ሁሉ በጌታ ለሌሉ ሰዎች ላኩት። ለእናንተ በጣም ኤሌመንተሪ ሌቭል ነው። ምክንያቱም እናንተ የምታውቁትን ነው የማውቀው። ምንም የተለየ ነገር የለውም። ስለዚህ በተቻላችሁ መጠን ለሌሎች ሰዎች ስትልኩት ምን እያደረግን ነው ማለት ነው? ወንጌልን እያስፋፋን ነው። አትሊስት አንድ ሰው ቢድን ለእኔ በቂ ነው። የእግዚአብሔር ቃል ምንድን ነው የሚለው? አንድ ሰው ከዘላለም ሞት ወደ ዘላለም ሕይወት በሚገባበት ጊዜ በሰማያት በመላእክት ትልቅ ደስታ ይሆናል ነው የሚለው። አንድ ሰው አይደለም፣ በጣም ብዙ ሰው። ስለዚህ አንድ ሰው መዳን ከቻለ በቃ እኔ የራሴ ሚሽን በምድር ላይ ጨርሻለሁ ማለት ነው። ስለዚህ ወደ ዛሬው ፕሮግራም ወደ ተመረጡ ሰዎች የእግዚአብሔር ቃል ምን ይላል ወደሚለው ስገባ የመጀመሪያ ደረጃ መዳን የእግዚአብሔር ምርጫ ነው። ምክንያቱም የሚያድናቸውን ሰዎች የሚያውቀው እሱ ነው። መዳን የሌለባቸውን ሰዎች ዲተርሚን የሚያደርገው እሱ ነው። እንግዲህ ያ ቃል እግዚአብሔር አልፋ ኤንድ ኦሜጋ ነው ካልን ያሁኑን ያለፈውን የወደፊቱን ያውቃል ምንል ከሆነ እግዚአብሔር ይሄ አይነት ሉዓላዊ የሆነ ኃይል አለው ካልን እነማን ከዛ በፊት እንደተመረጡ እነማን ደግሞ የእግዚአብሔር መንግስት እንደማይገቡ እግዚአብሔር ያውቃል። ጥሪው ግን ለሁሉም ነው። የተመረጡት ሰዎች ጥቂቶች ናቸው ይላል የእግዚአብሔር ቃል። ስለዚህ ወደዛች ወደ ተመረጡት ያቺን ቦታ ለመግባት ሰዎች መጋደል አለባቸው። ምክንያቱም ወደ ህይወት የሚወስደው መንገድ በጣም ጠባብ ነው የሚለው። ስለዚህ ወደዛ ለመግባት ተጋደሉ ነው የሚለው። ተጋደሉ የሚለው እነማን ናቸው? ያልተመረጡትን ነው ተጋደሉ የሚለው። ምክንያቱም እንዲመረጡ ማለት ነው። ስለዚህ የተመረጥን ብለን የምናስበው እኔንም ጨምሮ እግዚአብሔር የተመረጥን ብሎ የሚያስበው የመረጥኳቸው ብሎ የሚያስበው እንግዲህ በአንደኛ ዮሐንስ ምዕራፍ 4:19 ላይ እንደዚህ የሚል ቃል እናገኛለን። ምን ይላል? እርሱ አስቀድሞ ወዶናል፣ እኛም እንወደዋለን ይላል። ማንም ቀድሞ እግዚአብሔርን የወደደው የለም። ምክንያቱም መጽሐፍ ቅዱስ የሚናገረው ምንድነው? እሱ አስቀድሞ እኛን ወዶናል ነው የሚለው። ስለዚህ ምን ማለት ነው? ሲወድ አንድ ነገር መጀመሪያ ነገር አይቶ ነው። የመጀመሪያውን የወደፊቱን እግዚአብሔር ያያል። ስለሚያይ የመረጣቸው የወደዳቸው ሰዎች አሉ ወደሱ እንዲመጡ የፈለገው። ምክንያቱም እግዚአብሔር ምን ያያል ነው የሚለው የእግዚአብሔር ቃል። እግዚአብሔር ልብን ያያል። እኛ ከምናየው በላይ እግዚአብሔር ልብን ያያል። ሰው ፊትን ያያል፣ እግዚአብሔር ደግሞ ልብን ያያል ብሎታል አለም ለነቢዩ ሳሙኤል። ስለዚህ ምን እንደሚለው እዚህ ላይ አሁን እንግዲህ ይሄ በዮሐንስ በአንደኛ ዮሐንስ ምዕራፍ 4:19 ላይ ነው የሰጠዋችሁ። ሌላው ስክሪፕቸር ደግሞ ምን ይላል? በኤፌሶን ምዕራፍ 1:4 ላይ ነው ይሄ ደግሞ ያለው በኤፌሶን ወንጌል ወደ ኤፌሶን ሰዎች እና ምን ይላል? ዓለም ሳይፈጠር በፊት ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። አያችሁ፣ ይሄ ምን ነው የሚያሳየው? ማለት ዓለም ሳይፈጠር አያችሁ፣ ከዛ በፊት ያሉ ሰዎች ኦልሬዲ የተመረጡ ሰዎች አሉ። ስለዚህ ክርስቶስን የምናምን ሰዎች ክርስቶስን ከልባችን የምናምን ሰዎች ኦልሬዲ we are chosen ኦልሬዲ የተመረጥነው መቼ ነው ያላችሁኝ እንደሆነ ገና ዓለም ሳይፈጠር በፊት ኦልሬዲ ተመርጠን ተቀምጠናል። ክርስቶስ የመጣው ታዲያ ለማን ነው ያላችሁኝ እንደሆነ ክርስቶስ ለሁለት ሰዎች ነው የመጣው። አንድ ለጠፉት ለእግዚአብሔር ለእስራኤል በጎች ነው የመጣው።
ሌላው ደግሞ በዚህ አጋጣሚ ሌሎች ሰዎች ደግሞ ይሄንን መንግስት እንፈልጋለን ላሉት ደግሞ እድል ተሰጥቷል። ቅድም እንዳልኳችሁ የመጀመሪያው እግዚአብሔር የመጣው ለተመረጡት ነው፣ ግን ደግሞ ለአሕዛብም ተርፏል። ስለዚህ መጽሐፍ ቅዱስ ላይ ለእስራኤሎች ነው the chosen people ብሎ የሚጠራው እስራኤሎችን ነው። ግን እነሱም ቢሲሉ አሕዛብም በነሱ ኢንቪቴሽን ውስጥ ገብተዋል፣ ተካተዋል ማለት ነው። ስለዚህ እኛ በተመረጥነው ውስጥ ያልተመረጡ ሰዎች ደግሞ ሊገቡ ኦልሬዲ ኢንቪቴሽኑ ቀርበዋል ያልኳችሁ ነው። ሶስተኛው ደግሞ ቅድም እንዳልኳችሁ እንግዲህ ለተመረጡት ነው አሁን ማነበው። ሶስተኛው ደግሞ ወደ ሮሜ ሰዎች የሚል ወንጌል አለ እና እዛኛው ወንጌል ላይ ምን ይላል? ምዕራፍ 8 ቁጥር 30 ላይ እንደዚህ የሚል ቃል አለ። አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው። አስቀድሞ የወሰናቸውን that means ቅድም እንዳልኳችሁ ዓለም ሳይፈጠር በፊት ኦልሬዲ የመረጣቸው አሉ ማለት ነው። ከዛ በኋላ የወሰናቸውን እነዚህን ደግሞ ጠራቸው። ከዛ ምን ይላል? የጠራቸውንም እነዚህን ደግሞ ምን አደረጋቸው ይላል? አጸደቃቸው ይላል። እነዚህን ደግሞ አከበራቸው። አያችሁ? ስለዚህ ምን ማለት ነው? ኦልሬዲ መጀመሪያ ፕሪዴስቲንድ ነው። ኦልሬዲ መጀመሪያ ዓለም ከመፈጠሩ በፊት ኦልሬዲ ህይወታችን ምንድን ነው ያላችሁኝ እንደሆነ ኦልሬዲ ፕላን ተደርጎ ተዘጋጅቶ ተቀምጧል። አሁን እኛ የሚመስለን ለእኛ ስንኖር ገና እንደ አዲስ ፍሬሽ ሆነን ነው፣ ግን ባለቀ ነገር ነው እኮ እየሰራን ያለ ነው። የእኛ መጽሐፍ ተጽፎ ተቀምጧል። አሁን የኔ መጽሐፍ ተጽፎ ተቀምጧል። አሁን ምንድን ነው ፔጁን እየገለጥኩ እንደሚሄድ ማለት ነው። ህይወቴ እያንዳንዷን ቀን እንዴት እንደሚሄድ እንዴት እንደሚሆን ያቺን ፔጅ እየተገለጠ ነው የሚሄደው። ግን ኦልሬዲ የተቀመጠ ነው በእግዚአብሔር እይታ ውስጥ ኦልሬዲ ነው ተቀምጫለሁ። የሁላችንም ህይወት እንደዚህ ነው። ስለዚህ በዚህ አጋጣሚ የተመረጥን ሰዎች ኦልሬዲ አውቀናል፣ ከክርስቶስ ጋር አብረን ሄድን ነው። ምክንያቱም መመረጣችንን ስላወቅን ማለት ነው። ግን በዚህ አጋጣሚ ደግሞ እኛ መመረጣችንን እንዴት እናውቃለን የምትሉ ሰዎችና እኔ አልተመረጥኩም ግን እንድመረጥ ምን ማድረግ አለብኝ ለሚሉ ሁለት ሰዎች ነው ከዚህ በኋላ የምናገረው ማለት ነው። ስለዚህ መጀመሪያ መመረጤን በምን አውቃለሁ ለሚሉ ሰዎች ማለት ነው። መመረጤን በምን ላቅ እችላለሁ ብሎ ለሚጠይቁ ሰዎች ማለት ነው። ምክንያቱም እኛ የምናሳልፈው ህይወት በጣም የሚገርማችሁ ነገር፣ አንዳንድ ጊዜ አንድ ምሳሌ ልስጣችሁ። ለምሳሌ አንድ ሰው እድር ውስጥ ነው ልበላችሁ። እድር ስብሰባ ተደርጎ የመጡትና ያልመጡት ሰዎች ጥሪ እየተደረገ ያለ በአጋጣሚ አንድ ሰው ከሰዎች ጋር እያወራ ወይ ደግሞ አቴንሽኑ ሌላ ቦታ ሆኖ ስሙ ተጠርቶ ግን ሳይሰማው ቀርቶ አቤት ሳይል ቀረ። ያ ሰው አቤት ሳይል ቀረ ማለት ነው። ከዛ በኋላ ስም የሚጠራው ሰው የእድሩ ኃላፊ በቃ እንግዲህ ነከሌ የሉም እነዚህ ላይ ቅጣት እንወስናለን ብሎ ኦልሬዲ ይናገራል ማለት ነው። ሲናገር ታዲያ አንድ ሰው ምን ብሎ ምን እንትን ይልበታል እንዴ እኔ እኮ እዚህ ያለው ግን ስሜ አልተጠራም ሊል ይችላል። ለምንድን ነው ያ ሰው ስሙ ሲጠራ ሰውየው ስላልሰማ እንጂ ኦልሬዲ ሰውየው ሊስት ውስጥ አለ። ስለዚህ አንድ ሰው ይመጣና ነው እኔ ስምን ሲጠራ ሰምቻለሁ አለህበት አንተ ሂድና አነጋግረው ይለዋል ኃላፊውን። ከዛ ኃላፊውን አይ ትላንት ቅድም እኮ ስትጠራኝ አልሰማሁም ነበር፣ ግን ስሜ አለ እዚሁ መጥቻለሁ እኮ ኦልሬዲ እኔ እዚህ ነው ያለው፣ ስለዚህ ቅጣት ልከፍል አይገባኝም ማለት ይችላል ማለት ነው። ስለዚህ አንዳንድ ጊዜ ሰዎች ተጠርተው ወደ እግዚአብሔር መንግስት ዓለም በብዙ ነገር አእምሯቸውን ይይዝና ልባቸውን በብዙ ነገር ይይዝና እነዚህ ሰዎች መጠራታቸውን እስከማያውቁት ድረስ ይኖሩና በጣም የሚገርማችሁ ተመርጠው ሳለ መመረጣቸውን ሳያውቁ እንደገና ወደ ዘላለም እሳት ሊሄዱ ይችላሉ። ስለዚህ ይሄ የሚሆነው ምን ማለት ነው?
እግዚአብሔር መመረጣችንን በምን እናውቃለን ብለው ለሚያስቡ ሰዎች እግዚአብሔር በተለያየ መንገድ እነዚህ ሰዎች እንደተመረጡ በተለያየ መንገድ ይናገራል። የእግዚአብሔር ቃል ሲናገር በአንድም በሌላም እግዚአብሔር ይናገራል። ሰሚ ያለው ጆሮ ይስማ ነው የሚለው። ስለዚህ ልብ ካደረግን በትክክል ልብ አድርገን የምንከታተል ከሆነ እግዚአብሔር በብዙ ነገር ይናገራል። እግዚአብሔር በሰዎች ይናገረናል፣ ወደ እግዚአብሔር መንግስት እንመጣ። እግዚአብሔር በሲቶችኖች ይናገረናል፣ ማለት በሁኔታዎች ይናገረናል፣ በበሽታ ይናገረናል፣ በትዳራችን ሊናገር ይችላል፣ በገንዘባችን ሊናገር ይችላል። ብዙ ጊዜ ግን እኛ አናስተውለውም እና ብዙ ነገር ያመልጣናል። እኔም ልክ እንደናንተው ብዙ ነገሮች ካመለጡኝ በኋላ ነው መጨረሻ ላይ ደቡብ አፍሪካ ውስጥ እያለሁ ነው መጨረሻ ላይ ይሄ ነገር የገባኝ። አያችሁ። ስለዚህ ምን ልላችሁ ነው፣ ከዚህ በፊት እኛ መመረጣችን አናውቅም የምትሉ ሰዎች እንግዲህ እኔ 1 2 3 4 ፖይንቶች እንሰጣቸዋለሁ። የመጀመሪያው ነገር ምንድነው? ሰዎች በተለይ ደግሞ የጥፋተኝነት ስሜት በተደጋጋሚ የሚሰማቸው ህሊናቸው የሚወቅሳቸው ሰዎች በእግዚአብሔር መንግስት የተጠሩ ሰዎች ናቸው። ለእግዚአብሔር መንግስት የተጠሩ ሰዎች ናቸው። አንዳንድ ጊዜ ምን ይሆናል መሰላችሁ? አንድ ክፉ ነገር ወይ ደግሞ ሰው የማይፈልገውን እግዚአብሔር የማይወደውን መጥፎ ነገር ስንሰራ፣ መጥፎ ነገር እየሰራን እያለ አእምሮአችን የሚወቅሰን ከሆነ ያ ማለት ምን ማለት ነው? የእግዚአብሔር መንግስት ውስጣችን ኦልሬዲ we are the chosen people። ለምን? ምክንያቱም ከክፉ ነገር ጋር የመተባበር ካፓሲቲው የለንም ውስጣችን። ስለዚህ በእንደዚህ አይነት ሁኔታ ውስጥ ያላችሁ ይሄ የጊልት ኮንሽስ፣ ይሄ ደግሞ ይሄ የጥፋተኝነት ስሜት ወይ ደግሞ ነው ትክክል አይደለሁም እኮ ይሄ ላደርገው አይገባኝም ነበር እኔን የሚያክል ሰው ምናምን ብለው የሚያስቡ ሰዎች ይሄ ኮንቪክሽን የሚያመጣባቸው ምንድን ያላችሁ እንደሆነ ያ ውስጣቸው እነሱ ሪኮግናይዝ ያላደረጉት የእግዚአብሔር መንፈስ ነው። ስለዚህ ይሄንን የእግዚአብሔር መንፈስ ሰምታችሁ እንደተመረጣችሁ አውቃችሁ በፍጥነት ወደ እግዚአብሔር መንግስት ንስሐ እንድትገቡ ይሄ ትልቅ ምልክት ይሆናችሁ እላችኋለሁ። እንግዲህ የጥፋተኝነት ስሜት የሚሰማችሁ ማለት ነው። ምክንያቱም በጣም ብዙ ሪዝኖች አሉ፣ በጣም ብዙ ምክንያቶች አሉ። ከነዚህ ውስጥ እንግዲህ 1 4 ቤዚክ ናቸው ብዬ ማስባቸውን ነው በእኔ መረዳት ምነግራችሁ። እና በሁለተኛ ደረጃ ለምሳሌ የዓለም ህይወት የሚሰለቻቸው ሰዎች አሉ። አባባል የገባችሁ ቅድም መግቢያ ላይ እንደተናገርኩት አንዳንድ ጊዜ ሰዎች ገንዘብ ይመኛሉ፣ ገንዘብ ይሰጣቸዋል። ሰዎች ትዳር ይመኛሉ፣ ትዳር ይሰጣቸዋል። ሰዎች ዝና ይመኛሉ፣ ዝና ይሰጣቸዋል። ሰዎች ያን ነገር ይመኛሉ፣ ያን ነገር ይሰጣቸዋል። ሁሉ ነገር ተሰጥቷቸው ግን ህይወታቸው ባዶ ይሆናል። እንዲህ አይነት ፊሊንግ ውስጣችሁ ካለ እውነት ልንገራችሁ የተመረጣችሁ ሰዎች ናቸው። ለምን? ምክንያቱም ነፍሳችሁ ምን ይፈልጋል? መንፈሳችሁ ምን ይፈልጋል? የእግዚአብሔርን ነገር ተጠምተዋል። ስለዚህ ይሄንን ነፍስ ማርካት የምትችሉት ወዴት ነው ያላችሁ ወዴት ብንሄድ ነው ብላችሁ ብትጠይቁኝ የእግዚአብሔርን መንግስት ስታገኙ፣ የእግዚአብሔርን ቃል ስታገኙ፣ የእግዚአብሔርን መንፈስ በክርስቶስ በኩል ስታገኙት ያ ያሳርፋቸዋል። ስለዚህ በእንደዚህ አይነት ሁኔታ ያላችሁ ሰዎች ተጠርታችኋል። ችግሩ ግን ጥሪውን ሪኮግናይዝ አላደረጋችሁትም፣ ግን ተጠርታችኋል። ለዚህ ነው ያ ኢንስቶል የተደረገው የእግዚአብሔር መንፈስ ሁልጊዜ ምን ይፈልጋል? የእግዚአብሔር የሆነውን ነገር ይፈልጋል። ለዚህ ነው በዓለም ነገር ላይ እርካታ የላችሁም። ስለዚህ በእንደዚህ አይነት ሁኔታ ያላችሁ ሰዎች በእርግጠኝነት ነው መነግራችሁ ተጠርታችኋል። ስለዚህ በፍጥነት በንስሐ ወደ እግዚአብሔር ተመለሱ። ኢየሱስ ክርስቶስን አዳኝ አድርጉና ተመለሱ። ከዛ በኋላ ወደ እግዚአብሔር መንግስት ስትገቡ ህይወታችሁ እስከ ዘላለም ድረስ የለመለመ ይሆናል። ስለዚህ እርካታ ይኖራቸዋል፣ ይመጣል ማለት ነው። ስለዚህ እርካታን የሚሰጠው ገንዘብ አለ። እርካታ የሚሰጠው የዓለም ደስታ አይደለም። እርካታ የሚሰጠው የእግዚአብሔር መንፈስ ነው፣ የእግዚአብሔር ቃል ነው፣ የእግዚአብሔር መንግስት ብቻ ነው ያን እርካታ የሚሰጠው። ከዚያ ውጪ ያለው እርካታ ሁሉ ፌክ ነው፣ ለጊዜው ነው። ለተወሰነ ጊዜ እንትን ይላል፣ በኋላ ላይ ሊጠፋ ይችላል። ስለዚህ ምንም ማለት አይደለም። ስለዚህ ይሄንን ነግራችኋለሁ ማለት ነው።
በሌላው እንትን ላይ በሶስተኛው እንትን ላይ በፊት ሲያስደስታችሁ የነበረ ነገር ደግሞ በኋላ ላይ ቦሪንግ የሚሆንባችሁ፣ በፊት በጣም ኢንጆይ የምታደርጉት ነገር በኋላ ላይ ከተወሰነ ጊዜ በኋላ የሆነ በቃ አፕታይት ታጣላችሁ። ለዛ ነገር በቃ ምንም ስሜታችሁ ለዛ ነገር ምን እየሆነ ይመጣል? በቃ እየተከደነ እየጠፋ ይሄዳል። እንደዚህ አይነት ፊሊንግ ያላችሁ ሰዎች ኦልሬዲ ነፍሳችሁ ምን እየተጠማች ነው ማለት ነው? የእግዚአብሔርን ነገር እየተጠማች ነው። ስለዚህ በእንደዚህ አይነት ሁኔታ ያላችሁ ሰዎች ተጠርታችኋል። ግን ቅድም እድሩ ላይ ሰውየው ተገኝቶ ችግሩ ስሙን ያልሰማው ሰውዬ እንዳለው በዓለም ላይ ተገኝታችሁ ግን እግዚአብሔር ሲጠራችሁ ያልሰማችሁ ሰዎች ናቸው። ስለዚህ ይሄ ጥሪ የዛሬው ጥሪ ለእናንተ ነው። ስለዚህ እናንተም ፈጥናችሁ ወደ እግዚአብሔር መንግስት አቤት በሉ፣ ግቡ። ኦልሬዲ የተጠራችሁ ስለሆነ ስማችሁ አለ። ስማችሁ ያለው የት ነው ያላችሁኝ እንደሆነ በሕይወት መዝገብ። ኢየሱስ ክርስቶስ እኮ ለደቀ መዛሙርቶቹ ምን አላቸው? አጋንንትን ሲያወጡ በጣም ተደስተው መጡና ዋው አጋንንት እኮ ሲገዙልን ዋሉ ዛሬ ምናምን ብለው ሲነግሩት ኢየሱስ ክርስቶስ በዚህ አትደነቁ፣ በዚህ አትገረሙ አለ። በጣም ሊያስደንቃችሁ የሚገባው ነገር ምንድነው አለ? በዚህ በጣም ሊያስደንቃችሁ የሚገባው ምንድነው አለ? ስማችሁ በሕይወት መዝገብ በሰማይ ስለተጻፈ በዚህ ደስ ይበላችኋል። ዋው ሃሌሉያ! ኢማጂን the chosen people ሆኖ መኖር ደስ አይልም? ሰው ተመርጦ በእግዚአብሔር ተመርጦ መኖር ከዚህ የበለጠ ደስታ ምን አለ? በጣም ደስ የሚል ደስታ እኮ ነው። በቃ እውነተኛ ደስታ ነው። ከዚህ የበለጠ ምንም አይነት ደስታ የለም። ስለዚህ ሰው የእግዚአብሔር መንግስት ካላገኘ በዓለም ውስጥ የሚኖረው ኑሮ ሁሉ ከንቱ፣ ባዶ፣ ጊዜያዊ ነው። ምንድነው የሚጠብቀው ያላችሁ እንደሆነ መቃብር ነው። ከመቃብር በኋላ ምን ይጠብቀዋል? የዘላለም እሳት ይጠብቀዋል። ለዚህ ነው በድፍረት ወጥቼ እግዚአብሔርን ቃል የምናገረው። አይኖ ብዙ ሰው ሊናደርብኝ ይችላል፣ ሊበሳጭ ይችላል። ግን ዛሬ ብትበሳጩ ይሻላል ለዘላለም ሰዎች ከሚበሳጩ። ቱሌት ከሚሆን አሁኑኑ ተናግሬ መዳን ያለበት ሰው ይዳል፣ መዳን የሌለበት ሰው ደግሞ ይቀራል። ምንም ማድረግ አይቻልም። ስለዚህ ይሄ ነው ማለት ነው። ስለዚህ በአራተኛው ሁላችንም የራሳችን ካፓሲቲ አለ። ሁላችንም የራሳችን የማሰብ አቅም የቱ ጋር እንደሆነ እናውቀዋለን። በጣም የሚገርማችሁ በህይወት ዘመናችን ውስጥ ይሄ እኔም ላይ ስለሆነ ነው። እኛ አንችለውም። እኔ በፍጹም እኔ ለዚህ ነገር ኖ እኔ በፍጹም እንደዚህ አይነቱን ነገር በፍጹም አልችለውም ብላችሁ ያሰባችሁት ነገር ላይ ኃይል ከየት እንዳገኛችሁ አይታወቅም። ማለት በእናንተ እይታ ማለት ነው። በእናንተ እይታ ኃይል ከየት እንዳገኛችሁ ግን እግዚአብሔር ዝም ብሎ በተአምር ያሳለፋችሁ ሰዎች እውነት ልንገራችሁ እግዚአብሔር የመረጣችሁ ሰዎች ናቸው። ያ ማለት ምን ማለት ነው? ምልክት እያሳያችሁ ነው። እናንተ ማትችሉትን እኔ እያደረኩ ነው። እየው አሁን እኔ ካንተ ጋር እንዳለሁ እወቀው እያለ እያስተማረን ነው። እኔ እንደዚህ ነው ጌታን የተቀበልኩት፣ እንደዚህ ነው የገባኝ። ምክንያቱም ደቡብ አፍሪካ ውስጥ በየትኛውም መልኩ በትክክለኛው መንገድ አይሮፕላን ተሳፍሬ ከሳውዝ አፍሪካ ወደ ብራዚል ልመጣ ምንም የሚችልበት ምንም እውነተኛ ህጋዊ ግራውንድ አልነበረኝ። the only thing ground የነበረኝ ማነው ያገኘሁት? እንግዲህ እግዚአብሔር ከኔ ጋር ስለነበረ ነው። በቃ አለቀ። ስለዚህ የእግዚአብሔርን ኃይል ስላየሁት ዋው ከዚህ በኋላ ከእግዚአብሔር ኃይል ጋር ነው ኑሮዬን መቀጠል ያለብኝ ብዬ ወሰንኩ። ስለዚህ በዚህ አጋጣሚ እናንተ ከምታስቡት በላይ ኤክስፔክት ካረጋችሁት በላይ የሆነ ነገር ለምሳሌ ያላሰባችሁት በሽታ ወዲያው ካጠገባችሁ ከሰውነታችሁ ላይ ሲነሳ፣ ያላሰባችሁት ሐሳብ ከውስጣችሁ ሲወጣ፣ ያላሰባችሁት ገንዘብ ወደ እጃችሁ ሲገባ፣ ያላሰባችሁት ስልጣንና ዝና ወደ እናንተ ሲመጣ ጋይዝ ይሄ እናንተ ስለተጠራችሁ ሌላ ምንም የተለየ ነገር የለው። ተጠርታችኋል። ምልክት እየሰጣችሁ ነው እግዚአብሔር። ሄይ እኔ ነኝ ይሄንን ያደረኩት እያለ የልባችሁን በር እያንኳኳ ነው። ስለዚህ እንዲህ አይነት ሰዎች በዚች ደቂቃ ውስጥ በፍጥነት ንስሐ ገብታችሁ ኢየሱስ ክርስቶስን አዳኝ አድርጉና ተቀበሉ። ይሄ ዓመት አያምልጣችሁ።
ካላንደር አትቁጠሩ። ካላንደር መቁጠር ምንም ማለት አይደለም። ምክንያቱም የእግዚአብሔር ቃል ሲናገር ጳውሎስ ሲናገር ምንድን ነው ያለው? የኋላዬን እየረሳው የፊቴን ለመያዝ እዘረጋለሁ አለ። ካላንደር የሚያሳየን ያለፈው ነገር አለፈ፣ በቃ ወደኋላ እንመለስም። የወደፊቱን አዲስ ነገር ነው። ሰው በምድር በሚኖርበት ጊዜ ሰማያዊ ነገር ህይወት ከሌለው ምንድን ነው የሚሆነው? የምድሩ ነገር ቦሪንግ ነው የሚሆነው። አሁን በእግዚአብሔር መንግስት የሌለ ሰው ምን ትጠብቃለህ ብላችሁ ብትጠይቁት አንድ ሽማግሌ በቃ ሞቴን ነው የምጠብቀው ይላችኋል። በቃ ዲስቲኔሽኑ የት ነው የዚህ ሰውዬ ዲስቲኔሽን ያላችሁ እንደሆነ መቃብር ላይ ነው። ከመቃብር ውጭ ያለው ነገር አይገባውም። ይሄ ሰው አያውቀውም፣ ማወቅም አይፈልግም፣ ኢንትረስትድ ካልሆነ ማለት ነው። ስለዚህ እንዲህ አይነት ሰዎች ምንድን ነው የሚሆኑባቸው ማለት ነው? ቀኑ ይመሻል፣ ይነጋል፣ ይመሻል፣ ይነጋል። አሁን ምንም የሚጠብቁት ነገር የለም። የእግዚአብሔር መንግስት ውስጥ ስትገቡ ግን በጣም የሚገርማችሁ ነገር ይሄኛው ቦሪንግ የሆነውን ዓለም ድግግሞሽ የሆነውን ዓለም እየተዋችሁ ግን አዲስ የሚመጣውን ነገር እየተጠማችሁ ትሄዳላችሁ። በጣም ይገርማችሁ። ለዚህኛው ዓለም እያረጃችሁ ለዛኛው ዓለም ግን ገና ለመወለድ እየተዘጋጃችሁ እንደምትሄዱ እያሰባችሁ ስትሄዱ በጣም ደስ የሚል ፊሊንግ ውስጣችሁ ይኖራል። ሁለት አይነት ሽማግሌዎች አሉ። ሁለት አይነት ሞታቸውን የሚጠብቁና ሌላው ደግሞ እንደገና በመንፈሳዊ ነገር ተወልደው እንደገና አዲስ ህይወትን የሚጠብቁ ሽማግሌዎች አሉ። ሁለት አይነት ሰዎች ናቸው አሉ። አያችሁ። ስለዚህ ሰው በመንፈሳዊ ህይወት ሲኖር ሁልጊዜ ምን እንደሚያስበው ዓለምን በመንፈስ መምራት እንደሚችል ያውቃል። አንድ እዚህ ያለው ህይወቱ ሰክሰስፉል ነው። እንደገና ደግሞ ለዘላለም ህይወቱ ደግሞ ከዚህ በኋላ ለሚመጣው ከሞት በኋላ ለሚመጣው ህይወቱ ደግሞ የዘላለምን ህይወት ኢንጆይ ለማድረግ ሬዲ ነው ማለት ነው ያ ሰው። አያችሁ። ስለዚህ ይሄ የሚገባችሁ ምንም እዚህ ላይ ምንም መንፈሳዊ ነገር መገለጥ አያስፈልገውም። ዝም ብላችሁ አሁን ቁጭ ብላችሁ ስታስቡት ዓለም አሁን እኛ የምናየው ዓለም ሁልጊዜ ሰበር ዜና ብላ የምታመጣው ሁልጊዜ ዲዛስተር ኒውስ ነው። በቃ በጣም የሚያስጠላ ኒውስ ነው። ከሌንትን ተገደለ፣ እንትና አለ፣ እንትና ወሰደ፣ እንትና አነቀው፣ እንትና እንደዚህ ሆነ። በቃ ይሄ ነው ሰበር ኒውስ። ሌላ ምንም ነገር የለውም። ዓለም ሁልጊዜ የሞት ኒውስ ነው የሚያመጣልን። የእግዚአብሔር ቃል ግን ሁልጊዜ የህይወትን ቃል ነው ይዞልን የሚመጣው። ዘላለማዊ ነገር ነው ይዞልን የሚመጣው። እኔ ከዚህ በፊት ያልደረስኩበትን መንፈሳዊ ህይወት እግዚአብሔር እንዲሰጠኝ በየቀኑ ለምናለሁ። ከዚህ በላይ አሁን ከማቀው የበለጠ እግዚአብሔር ምክንያቱም ገና በጣም ብዙ ነገር ነው የማናቀው። መንፈሳዊ ነገር ገና በጣም በቃ ተዝቆ አያልቅም። ስለዚህ እግዚአብሔር በዚህ ቆይታዬ ጊዜ ይሄ ነገር አይቼው ለሚቀጥለው ህይወት እንደገና እንድዘጋጅ ሞር ኃይል እንዲኖረኝ ሁልጊዜ ለምነዋለሁ እግዚአብሔር። ምክንያቱም የክርስትና ህይወት ዛሬ አውቃችሁት ኦልሬዲ ዳን የምትሉት አይደለም። ኤቭሪ ዴይ እግዚአብሔር አዲስ ነው። ማለዳ እግዚአብሔር አዲስ ነው ይላል የእግዚአብሔር ቃል። ሁልጊዜ አዲስ ነው። ትላንትና ያወቃችሁ ይመስላችኋል፣ በነጋታው የትላንትናው አለማወቃችሁን ይናገራል። ዛሬ ላይ ያወቃችሁ ይመስላችኋል፣ ነገ ስትመጡ ደግሞ የዛሬውን ትንቁታላችሁ። እንደዛ ነው። አሁን እኔ ዩቲዩቤን መልሼ ድሮቹን ሳያቸው ዋው በዚህ ጊዜ በቃ ልክ የቤቢ አይነት ፕሪች እንዳረኩ ነው የሚሰማው። ዛሬ ላይ ማቹርድ ነኝ ብዬ ያሰብኩትን ነገ ደግሞ ሳየው የዛሬው ራሱ የቤቢ ፕሪቺንግ ይሆንብኛል። እንደዚህ ነው የሚሆነው። ለምን? ምክንያቱም አዳዲስ ነገር ስለሚጨመር ነው። አዳዲስ ነገር ነው። ሰው ግን ያችን ነገር አስቀምጦ ሁልጊዜ ያችን እንደ ሱቪኒር ሁልጊዜ በዛች ነገር ይመካል። እግዚአብሔር ነገር ግን ሁልጊዜ ይሄኛው ያረጃል፣ የሚቀጥለው አዲስ ይመጣል። ያኛው ያረጃል፣ ይሄኛው አዲስ ይመጣል። እንደዚህ ነው። በቃ ሮቴሽን አለው። አዳዲስ ነገር አለው ኤቭሪ ሲንግል ዴይ። ስለዚህ በመንፈሳዊ ህይወት ውስጥ ስንኖር ህይወታችን ቦሪንግ አይሆንም። ስለዚህ ትላንትና 2025ን የኖራችሁትን ኑሮ 2026 ላይ አትድገሙት። አንድ አይነት ኑሮ ከሆነ ይሰለቻችኋል እያልኳችሁ ነው። ስለዚህ በጌታ ያለን ሰዎች፣ ቅዱሳን የሆንን እግዚአብሔር የቀደሰን ሰዎች አዲስ መገለጥን እናገኝ። ምክንያቱም በሩ ላይ ነው የቆምነው። እኔ ራሴን ሳስበው ልክ ኢንትሪ ሌቭል ላይ ነው ያለሁት። ልክ ገና መግቢያው ላይ ነው ያለሁት። ውስጥ ገብቼ ገና ብዙ ቤቶችን አላየሁም። ብዙ የእግዚአብሔር መንፈሳዊ መገለጦች ወደ ህይወቴ እንዲመጡ ጸልያለሁ። ፍላጎቴ ነው። ለምን? ምክንያቱም ገና ብዙ ነገር አለ። ብዙ ነገር ልደርስበት የሚገባኝ እግዚአብሔር ቃል እንደሚለው ልደርስበት የሚገባኝ ብዙ ነገሮች አሉ።
ስለዚህ የእግዚአብሔርም ሕይወት በቅዱሳን ይሁንን በዚህ ሁኔታ ውስጥ ያለን ሰዎች ሁልጊዜ እንደነዚህ አይነት ነገሮችን እየተመኘን ነው መቆየት ያለብን እንጂ ኦሬዲ እኔ ድኛለሁ ከዚህ በኋላ ምንም አያስፈልገኝም ብለን እዛ ላይ መዝጋት የለብንም። ለምን? ሁልጊዜ ፕሮግረስ ሕይወት ነው። ምክንያቱም ፍጹማን እስክትሆኑ ድረስ በየቀኑ ትሰራላችሁ ነው የሚለው። ምክንያቱም ኢየሱስ ብቻ ነው ፍጹም፣ እኛ ፍጹማን አይደለንም። ስለዚህ ሁልጊዜ ነው የምንሰራው፣ ሁልጊዜ እንጠረባለን፣ በዚህ ጋር እንጠረባለን፣ በዛ ጋር እንጠረባለን፣ እየተስተካከልን ግን መጨረሻ ላይ ክርስቶስን ወደ መምሰል እንድንሄድ ይፈልጋል ማለት ነው። ስለዚህ ይህንን አሁን ከተናገርኩኝ ቅድም እንግዲህ ሁለት ሰዎች ናቸው የተመረጣችሁ። ስለተመረጡት ሰዎች ነበር ከዚህ በፊት የተናገርኩት። ያልተመረጥን ሰዎች አሁን ያልካቸው ስሜቶች እኛ ውስጥ የሉም። አንተ የምትለው ነገር በፍጹም መንፈሳዊ ነገር እኛ ጋር ምንም ነገር የለም። ማንኛውንም ነገር ሳረግ አእምሮዬ ደስ ነው የሚለው፣ ስጠጣም ደስ ነው የሚለው፣ ሳመነዝርም ምንም አይለኝም፣ ሰዎችንም ስጎዳ ምንም አይለኝም እና እኔ በጣም በደስታ ነው የምኖረው የሚሉ ሰዎች ይኖራሉ። እነዚህ ሰዎች እንዲህ አይነቱ ፊሊንግ ካልመጣ አልተመረጥንም ብለው እንዳይቆዩ እግዚአብሔር ደግሞ ለነዚህ አይነት ሰዎች ደግሞ ምንድነው ኢንቪቴሽን ሰጥቷል። ኢንቪቴሽኑ ለምንድን ነው? ለተመረጡም ላልተመረጡም ነው። ለተመረጡትን ይፈልጋቸዋል፣ ላልተመረጡትም ደግሞ ኢንቪቴሽን ሰጥቷል። ምክንያቱም በዮሐንስ 6:16 ላይ እግዚአብሔር ዓለምን ሁሉ ወዷልና ሕይወቱን ለማን የሰጠው ይላል? ለሁሉም ነው። ለክርስቲያኖች ብቻ፣ ለሙስሊሞች፣ ለሁሉም፣ ለማንኛውም በቃ በዚህ ምድር ላይ ላለ ሕዝብ ሁሉ እግዚአብሔር ያን ኢንቪቴሽን ኤክስቴንድ አድርጓል። ስለዚህ እነዚህ ሰዎች እንዴት ነው ይሄ ነገር ኤክስቴንድ የተደረገው ብላችሁ ለምታስቡ ደግሞ መጽሐፍ ቅዱስ ላይ በተለይ ደግሞ ከማቴዎስ 15 ከቁጥር 16 ጀምሮ ከቁጥር 16 እስከ ከቁጥር 21 እስከ ቁጥር 28 ድረስ እንደዚህ የሚል ቃል አለ። እንግዲህ አሁን ማንበው በማቴዎስ ምዕራፍ 15 ከቁጥር 21 እስከ ቁጥር 28 ድረስ ነው እና ይሄንን የምናገረው ለምንድን ነው? እኛ አልተመረጥንም። ስላልተመረጥን ግን እንዴት ነው ወደ እግዚአብሔር መንግስት ሳንመረጥ ልንገባ እንችላለን ብላችሁ ለምታስቡ ሰዎች መልስ እንዲሆናችሁ ብዬ ነው። ከዛ በኋላ ይህን ከተናገርኩ በኋላ ትንሽ ለማብራራት ሞክራለሁ እና ወደ ቃሉ ስንሄድ ምን እንደሚለው ኢየሱስም ከዚያ ወጥቶ ወደ ጢሮስ እና ወደ ሲዶና ሀገር ሄደ። አንዲት ከነዓናዊት ሴት ከዚያ አካባቢ በመውጣት ወደ ኢየሱስ መጥታ ጌታ ሆይ የዳዊት ልጅ ራራልኝ፣ ልጄ በርኩስ መንፈስ ተይዛ በጣም ትሰቃያለች ብላ ጮኸች። እርሱ ግን አንድም ቃል አልመለሰላትም። ኢየሱስ ክርስቶስ ያልመለሰበት ምክንያት በኋላ ታዩታላችሁ። አልመለሰላትም። በዚህ ጊዜ ደቀ መዛሙርቱ ወደ እርሱ ቀርበው እየተከተለች ትጮኻለች፣ ብታሰናበታትስ ብለው ጠየቁት። ሚስ እየጠየቀች ለምን ኢግኖር ታረጋታለህ? ለምንድን ነው የጠየቀችውን ነገር ማታረግላት? ምክንያቱም ልጇ ታሟል፣ ልጅቷ ታማለች፣ ልጇ ታማባታለች። ስለዚህ ልጇን ለምን አታድንላትም እያሉት ነው። ከዛ እርሱም ደቀ መዛሙርቶች ከጠየቁት በኋላ እርሱም ምን አለ? እርሱም አለ የተላኩት ከእስራኤል ቤት ሆነው ወደ ጠፉት በጎች ብቻ ነው አለ። ያ ማለት ምን ማለት ነው? ተጠርተው ወዳልመጡት የእግዚአብሔር ሰዎች ወደ እነሱ ጋር ነው የሚሄደው አለ። ቀደም ለመናገር ሞክሬያለሁ። ከዛ ሴትዮዋም እግሩ ላይ ወድቃ ጌታ ሆይ እርዳኝ አለች። ሴትዮዋ አልተመረጠችም። ለቹዝን ከተባሉት ሰዎች ውስጥ አይደለችም። ስለዚህ እሱ ደግሞ ምንድነው ለጠፉት ለእስራኤል በጎች ነው የመጣሁት። ስለዚህ ለዚህ ሴትዮ አይገባትም እና ዲዘርቭ አይደለችም እያለ ነው ክርስቶስ። አይገባትም እያለ ነው። ደቀ መዛሙርቶቹ ደግሞ ነው ብለው አሁን እንግዲህ በተመረጡትና ባልተመረጡት መካከል ያለው ልዩነት ለማሳየት ነው ይህንን ፒክ ያደረኩት። ስለዚህ እዚህ ላይ ምንድነው የምታዩት? ሴትዮዋም እግሩ ላይ ወድቃ ጌታ ሆይ እርዳኝ አለችው። እርሱም መልሶ የልጆችን እንጀራ ወስዶ ለውሾች መወርወር አይገባም አላት። እርሷም አዎን ጌታ ሆይ ውሾችም እኮ
ከጌታቸው ማዕድ የወዳደቀውን ፍርፋሪ ይበላሉ አለችው። አስቡ። በዚህ ጊዜ ኢየሱስ አንቺ ሴት እምነትሽ ታላቅ ነው፣ እንደፈለግሽው ይሁንልሽ አላት። ልጇም ከዚያ ሰዓት ጀምሮ ተፈወሰች ይላል። ይሄ በጣም ትልቅ መሴጅ። ኢማጂን የልጆችን እንጀራ ለውሾች መስጠት አንዳንድ ጊዜ በጣም ከባድ ነው። በልጆችና በውሻ መካከል ያለው ልዩነት የእግዚአብሔር ቃል ይሄ እንግዲህ ክርስቶስ ነው የተናገረው ነው ያለው። ክርስቶስ የተናገረው ቃል ነው። ያ ማለት በጣም የሚገርማችሁ ነገር የእግዚአብሔር የሆኑትን ሰዎች ልጆች ብሎ በክርስቶስ ያመኑትን ልጆች የልጅነት ስልጣን ሰጠዋችሁ ነው የሚለው። በጣም የሚገርመው ነገር ይህን ለመናገር ትንሽ ይከብዳል። ውሾች ብሎ ደግሞ ሌሎች ደግሞ ያስቀምጣቸዋል። ለውሾች መስጠት አይቻልም። ይሄ እንግዲህ ክርስቶስ የተናገረው ቃል ነው። በጣም አስደንጋጭ ቃል ነው። ግን እግዚአብሔር ከሆነ መስማት ነው ያለብን እንጂ ሰው ሆኖ እንደ ልጅና እንደ ውሻ ሆኖ ካታጎራይዝ መደረግ በጣም ከባድ ነው። እቺ ሴትዮ ታዲያ ግን እኔ ውሻ አይደለሁም ሰው ነኝ አላለችም። ምንድን ነው ያለችው? ውሾችም እኮ ከልጆች የተራረፈውን የወዳደቀውን ትርፍራፊ ይበላሉ አለች። በጣም ኃይለኛ ንግግር ነው። በሱ እንትን ውስጥ ነው ያለችው። ስለዚህ ይሄንን ስትናገር አንቺ ሴት አለ በጣም ገረመው ኢየሱስ ክርስቶስ። በጣም ተገረመና አንቺ ሴት እምነትሽ አለ። አያችሁ። ስለዚህ ሰው በክርስቶስ ያልተመረጣችሁ ሰዎች ቅድም የተናገርኩትንና ሌሎችም ምልክቶች ወደ ህይወታችሁ ያልመጣላችሁ ሰዎች አልተመረጥኩም፣ እኔ በክርስቶስ አልተመረጥኩም፣ እኔ በቃ አልተመረጥኩም ብላችሁ የምታስቡ በእምነታችሁ ምክንያት ወደ እግዚአብሔር መንግስት ትገባላችሁ። ልክ እንደዚህ ከነዓናዊ ሴትዮ ትገባላችሁ ያልኳችሁ። ይሄ ማለት ምን ማለት ነው? ምንድነው የሚያድነው ማለት ነው? እምነት ያድናል ማለት ነው። እቺ ሴትዮ ምንድን ያለችው? እምነትሽ ታላቅ ነው አንቺ ሴትዮ አለና ልጇን ፈወሰው ይላል። ፈወሳት፣ የእሷን ልጅ ፈወሰላት ይላል የእግዚአብሔር ቃል። አሁን ያነበብኩት ይሄ የሚያሳየው ምንድን ነው ማለት ነው? አልዳንም፣ እኛ በፍጹም የለንም፣ እዚህ የለንም ብላችሁ የምታስቡ ሰዎች ምንም ጥያቄ የለውም። አንድና አንድ ምንድነው ማድረግ ያለብን ያላችሁ እንደሆነ በእምነት የእግዚአብሔርን ማዳን ማመን እና ከዛ በኋላ ወደ እግዚአብሔር መንግስት መሄድ ነው የሚያስፈልገው። ስለዚህ የእግዚአብሔርም ቃል ይላል፣ ምክንያቱም በልቡም አምኖ በአፉም የመሰከረ ኢየሱስ ክርስቶስ እንደሞተ ከሞትም ደግሞ እንደተነሳ የሚያምን ሰው ይድናል ነው የሚለው እግዚአብሔር ቃል። ስለዚህ ይሄ የሚያሳየው ምንድነው? ሲምፕሊ የሚያሳየን ምንድነው? ሰዎች በእምነታቸው ምክንያት ባይመረጡ እንኳን መዳን እንደሚችሉ ነው። ስለዚህ ቅድም የተመረጡትን ሰዎች ነው የተናገርኩት። አሁን ደግሞ ያልተመረጡ ሰዎች እንዴት ወደ እግዚአብሔር መንግስት እንዴት መግባት እንደሚገባቸው ነው የተናገርኩት ማለት ነው። ስለዚህ በዚህ ሁኔታ ላይ ያላችሁ 2026ን በተለይ ደግሞ ውጭ ሀገር የምትኖሩ ሰዎች በጣም ሲስተሙ በጣም ኃይለኛ ስለሆነ እግዚአብሔርን ነገር ለማወቅም ለማንበብም እድል አይሰጣችሁም። ሲስተሙ ወዲያው ስለ ሌላ ነገር እንድታስቡ ነው የሚያደርጋችሁ። ይሄ ደግሞ አንዱም ዓለም የሚጠቀምበት ሲስተም ነው። በዚህ ሰዓት ላይ 2026ን በኢየሱስ ክርስቶስ አምናችሁ ያልዳናችሁ ኢየሱስ ክርስቶስን አዳኝ አድርጋችሁ እንድትቀበሉ የዛሬው በእኔ ውስጥ ያለው መንፈስ ቅዱስ የሚናገረው መልእክት ይሄንን ይመስላል ማለት ነው። ስለዚህ እንጸልያለን። ኢየሱስ ክርስቶስ ይረዳናል። ከዛ በኋላ አዲስ ህይወት እንዲኖራችሁ ያደርጋል ማለት ነው። ስለዚህ ወደ ጸሎት እንሄዳለን ማለት ነው። የዘመናት ጌታ እግዚአብሔር ሆይ እናመሰግንሃለን። ሰማይና የምድር ፈጣሪ እግዚአብሔር ሆይ ተባረክ፣ እናመሰግንሃለን። በዚህ ሰዓት ደግሞ መንፈስ ቅዱስ ለሁላችንም በልባችን በአእምሯችን እንዲናገር ስለፈቀድክ እናመሰግናለን። ይህንን ጊዜ እቺን ሰዓት ደግሞ ስላንተ ህይወት እንድናውቅ ስላንተ መንግስት እንድናውቅ እድል ስለሰጠህን እናመሰግናለን። ጌታ ሆይ በዚህ ሰዓት ብዙ ወንድሞችና እህቶች ተመርጠው ድምፅህን ያልሰሙት መመረጣቸውን ያላወቁት እንዲሁም ደግሞ መመረጥ አልተመረጥንም እነሆ ደግሞ መመረጥ እንፈልጋለን ወደ አንተ መንግስት መግባት እንፈልጋለን ለሚሉ ጌታ ሆይ በዚህ ሰዓት ፈጣን የሆነ ምላሽ ሰጣቸው ዘንድ ጌታ መንፈስ ቅዱስ ነገሮችን ሁሉ ላንተ አስረክባለሁ። ጌታ ሆይ ባሉበት ሁኔታ ሁሉ አንተ በዚህ ሰዓት ትገናኛቸው ዘንድ ጌታ መንፈስ ቅዱስ ትረዳቸው ዘንድ ጸልያለሁ።
ጌታ መንፈስ ቅዱስ በዚህ ሰዓት ስለነበረን ጊዜ እናመሰግንሃለን። በዚህ ሰዓት በዚህ ዓመት ጌታ ሆይ ብዙዎች መዳን ይሆንላቸው ዘንድ ብዙዎች ደግሞ ወደ እግዚአብሔር መንግስት መምጣት መፍለስ ይሆንላቸው ዘንድ እንጸልያለን። ጌታ ሆይ በዚህ ሰዓት እጸልያለሁ እነሆ ለቅዱሳን አሁን ካሉበት ቦታ ሁሉ እንደገና ተጨማሪ መገለጥን ሰጣቸው ዘንድ መገለጥን ፍቅርን ጌታ እግዚአብሔር ሆይ በላይ ትጨምርላቸው ዘንድ ጸልያለሁ። ጌታ ሆይ እንደ ቃልህ እንድንኖር እርዳ። ጌታ ሆይ አስበን። ጌታ ሆይ ለሌሎች ደግሞ በመስከር የምንችልበትን ኃይል ጥበብ ትሰጠን ዘንድ ጸልያለሁ። ጌታ ሆይ ስለነበረ ጊዜ እናመሰግናለን። በምትወደው ልጅ በኢየሱስ ክርስቶስ ስም ጸልይ፣ አሜን። ሃሌሉያ። እንግዲህ እግዚአብሔር ቤተሰቦች ለዛሬ የነበረኝ መልእክት ይሄንን ይመስላል። በሌላ ፕሮግራም እስከምንገናኝ ጌታ አዲስ ሰው ነኝ። መልካም ጊዜ ይሁንላችሁ። ኢየሱስ ክርስቶስ ዛሬም ነገም ለዘላለም ጌታ ነው። ተባረኩልኝ። መልካም ጊዜ ይሁንላችሁ። እየሰናበቱ Yeah.